አምራን እንግዲህ ያላሰበችው ነገር ገጠማት። ወይዘሮ ዝናሽም እንግዲህ ከዚህ በፊትም ቆይ አንድ ቀን እሰራልሻለሁ እኔ ወይዘሮ ዝናሽ አይደለሁም ስትል እንደነበረ አንድ ቀን እሰራልሻለሁ እኔ ወይዘሮ ዝናሽ አይደለሁም በማለትም ስትፎክር ነበረ። አምራንም እኔ በጣም ቡና አምሮኛል፣ ቡና አፊልኝ ዛሬ አማቴ አንቺ ቤት መጥቼ ያለው ለዛ ላይ ደግሞ ዝም ብሎ ቀጠን ያለ ሳይሆን ወፈር ያለ ቆፍጠን ያለ ቡና ነው የምወድ፣ ስለዚህ ቆንጆ ቡና አፊልኝ በማለት ወይዘሮ ዝናሽም እንግዲህ ቡና አፍልታ በቡናው ላይ የሆነ ነገር ጨምራ ሰጠቻት። ከዛ በኋላም አምራን በጣም ታመመች። ወይኔ ሆዴ እያለች ነበር። አቶ ላይኩም ምንም ቢሆን እኮ የልጃችን ልጅ ሆዷ ውስጥ አለ፣ ለምንድን ነው እንደዚህ ምሰሪ? ወይዘሮ ዝናሽ ጥሩ አላደረግሽም በማለት አቶ ላይኩ ተዋት፣ አትጨናነቅ፣ አሁን ከግቢያችን ውስጥ ስትወጣ ይተዋታል በማለትም እንግዲህ ያው ዝም አለች ማለት ነው። ያው ሰርታላታለች ማለት ነው። ወይዘሮ ዝናሽ እንግዲህ ቡና አፍልታ ቡናው ላይ የሆነ ነገር አድርጋ ነው የሰጠቻት። እንግዲህ አምራንም በጣም ደንግጣ ናሁም ላይ ደውላ ናሁም ሐኪም ቤት እንድትመጣ እኔ ሆዴን አሞኝ ሐኪም ቤት ገብቻ ያለው ስትል ነበረ። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛ። ሁላችሁም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ። አምራን እንግዲህ ያው በጣም በውስጡ በጣም አስደናቂ በጣም አስተማሪ ነገር ያዘለ ነው ማለት ነው። እንግዲህ በጣም እንግዲህ ከባድ ነገር ገጥሟታል ማለት ነው። አምራን እንግዲህ ቡና በጣም ናፍቆኛል ብላ ነበር አማቴ ቡና ፊልኝ ስትላትም ወይዘሮ ዝናሽ እንግዲህ ከባድ ነገር እንግዲህ አድርጋባታለች። ያው ልጇን እንትን እንዲል ቡናው ስትጠጣ ያው ውስጧ ላይ ያለው ልጅ በጣም ተጎድቶ እሷም ሐኪም ቤት ታሞኛል ብላ እንግዲህ ታማ ሐኪም ቤት ገብታለች አምራን ማለት ነው። ዳግምን በጣም ደንግጧል። አቶ ላይኩም ይሄ ግን ጥሩ አላደረግሽም፣ አግባብ አይደለም። ላይኩ ምን አደረግኩ እኔ እኮ ያወራሁት ነገር ስለ ናሁም ለምንድን ነው የምታወሪው? አንተ ግን ሁለቱም ማጣመር ለምንድን ነው እነሱ ሁለቱም ማጣመር የፈለከው? ለምንድን ነው? የድርጅቱ ባለቤት ምንም ቢሆን ናሁም ነው። ስለዚህ በናሁም ነው መሆን ያለበት ይላል የድርጅቱ ስም። አቶ ወይዘሮ ዝናሽም ለምንድን ነው በሁለቱ ስም ማጣመር የፈለክ? አግባብ አላደረክም በማለት ስለዚህ ዳግም ለመተካትም እፈልጋለሁ በማለትም እንግዲህ ወይዘሮ ዝናሽ እንግዲህ በጣም ተናዳና ተበሳጭታ ልጅሽም ሆነ ባልሽም ምራቃቸው እንዲተፉብሽ ባላደረግኩ እኔ አምራን አይደለሁም ትላለች። አምራን ተናዳለች ማለት ነው። እንግዲህ ያው መድኃኒቱን አርጋ በቡና እንደሰጠቻት ነቅታለች ማለት ነው። በጣም ተናዳለች። አሁን እንደሆነ ቅዴ ተሳክቶልኛል፣ ቤትሽ ድረስ ጠርተሽ ቡናሽን ጋብዘሽ እንዳጠጣሽኝም አቶ ላይኩም ሆነ ልጅሽ ሁሉም ሰው አውቀዋል። ስለዚህ እኔ ሁሉም ነገር ከአሁን በኋላ ማደርገው እኔ አውቃለሁ በማለት ቡናሽ ውስጥ መድኃኒት ቡና ውስጥ መድኃኒት አርገሽ ልጅሽ ገለሽዋል። ስለዚህ ከአሁን በኋላ እኔ አውቃለሁ፣ እኔ ደግሞ ታይኛለሽ ምን እንደማደርግ በማለትም እንግዲህ በጣም ተናዳለች። አሁን ለዶክተሩ ደውዬ ልጁ እንደሞተ ለናሁም እንዲነግረው አደርጋለሁ በማለትም እንግዲህ ናሁም ላይ ደውላ እንግዲህ መናገር አለብኝ በማለት ያው ወይዘሮ ዝናሽና እንግዲህ ናሁም እንግዲህ ለማጋጨት ማለት ነው እንግዲህ ወደ ናሁም ላይ ደውላ ያው ጽፋለታለች። እሱም እንግዲህ አብሮ ነበረ ከአቶ ላይኩ ጋር ከቤተሰብ ጋር ከነሆሚ ጋር ነበረ ማለት ነው። ግን በመሀል እያወሩ ነበረ ስለ ስራው ማለት ነው። በመሀልም እሷ እንግዲህ ወደ እሱ ላከችለት። የላከችው ደግሞ ሲያዩ በጣም ደንግጦና በጣም ተደናግጦ አባቱ ላይ ምንድን ነው ሲላይ እኔ ሐኪም ቤት ነኝ ተአሞኛል እያለችኝ ነው አምራን በቃ መሄድ አለብኝ ብሎ
ብድግ ብሎ ሲነሳ ወይ ቅድም ከሆዴን አመመኝ እያለች ነበረ። ምን ነው አባዬ ለምን አልነገርከኝም? በማለትም ናሁን በቁጣና በንዴት ጥሏቸው ከቤት ሮጦ ወደ እሷ ለመድረስ ሮጦ ከቤት ወጥቷል ማለት ነው። እንግዲህ መጀመሪያ እሱ አላወቅም ነበረ ያኔ እንደዚህ መሆኗ ማለት ነው። ግን አቶ ላይኩ ግን በጣም ነበረ ለወይዘሮ ዝናሽ የተቆጧት። ለምንድን ነው ወይዘሮ ዝናሽ ይህን ያደረግሽ? ምንም ቢሆን የልጅ ልጃችን ነው። እንዴት አንቺ የልጅ ልጅሽ ትገያለሽ? ለምንስ መድኃኒት ቡናው ላይ አርገሽ ትሰጫታለሽ? በማለትም አቶ ላይኩ በጣም ነበር የተቆጧት ዝናሽን ማለት ነው። ዝናሽ ግን ወይዘሮ ዝናሽ ግን አታስብ፣ ምንም አትሆንም፣ አሁን ከግቢ ስትወጣ ይተዋታል በማለት አስብ አቶ ላይኩ አሁን ከግቢ ስትወጣ ይለቃታል እያልኩህ ነው፣ ምንድን ነው እንደዚህ የምትጨናነቅ? በማለትም እንግዲህ እሷ ያው ነገሩ እንዲበርድ አድርጋለች ወይዘሮ ዝናሽ። አቶ ላይኩ ግን በጣም ነው የዛ ሰዓት እንደዛ አርጋ ስትሰጣት አይቷት ነው መሰለኝ በጣም ነው የጠረጠራት ማለት ነው አቶ ላይኩ ማለት ነው። እንግዲህ ስትፎክርና እኔ አንድ ቀን ታይኛለሽ እሰራልሻለሁ ማይቀር ነገር ነው በማለትም ስትፎክር ነበረ። እንግዲህ እቺ ማትረባ አናድዳታለሁ ብላ ራሷን አቃጥዬ ላኩ ትላለች ወይዘሮ ዝናሽ። እንግዲህ እኔ ወይዘሮ ዝናሽ ቀላል ሰው መሰልኳት። ወይዘሮ ዝናሽን አናድዳታለሁ ብላ ብትመጣ በምጠጣ ቡና ላይ እንግዲህ አድርጌ መድኃኒት ሰጥቻት ተቃጥላ ወደ ቤቷ ሄዳለች በማለት ገና ምን አይተሽ እኔ ምን አይተሽ ወይዘሮ ዝናሽ ገና ህይወትሽን ሲኦል ነው ማደርግ፣ ገና ምን አይተሽ ይሄ ሲያንስሽ ነው በማለት እየፎከረች ትገኛለች ማለት ነው። እንግዲህ በጣም ተናዳለች ማለት ምናልባት የመጨረሻ ጊዜ ድምፅሽን ልስማ ብዬ ነው የደወልኩልሽ አቶ ወይዘሮ ዝናሽ፣ እኔ ቁጣሽ በጣም ናፍቆኛል ይላል እንግዲህ የዳግም አባት ማለት ነው። አንተ ሰንብቶ ነህ ወይስ ማነህ? አይ አልተሳሳትኩም፣ ያንቺ ሰንብቶ ነኝ። እኔ ቁጣሽና ድምፅሽ በጣም ናፍቆኝ ነበረ በማለትም እንግዲህ ደግሞ ምን ፈልገህ እኔ ላይ ደወልክ? ናፍቀሽኝ ነዋ። ያ ቁጣ በጣም ቢናፍቀኝ ደወልኩልሽ፣ እንዴት ነሽልኝ? በማለትም ወይዘሮ ዝናሽ ትሰማኛለህ? ግን እኔ በአሁን ሰዓት እኔ ትርኪ ምርኪ ያንተ ወሬ ንግግር ምሰማበት ጊዜና ሰዓት የለኝም። መደወል የለብም ከአሁን በኋላ እኔ ያንተ ድምፅ መስማት አልፈልግም በማለት እኔ ይሄ ቁጣሽና ፍቅርሽ ነበር የናፈቀኝ፣ ምን ሆነሽ ነው? በማለት እኔ ያንተ ሁለተኛ የኔ ስልክ ላይ እንዳደውል፣ እኔ ንትርክና ተረት አልፈልግም በማለት ወይኔ ዝናሽ ጭራሽ ጆሮዬ ላይ ትዘጋብኛለች ስልክ፣ እኔ ምን እንደማደርግሽ እኔ ያሳይሻለሁ በማለትም እንግዲህ አቶ ሰንብቶም እንግዲህ የዳግም አባት በጣም ተናዶ እንዴት ስልክ በጆሮዬ ላይ ትዘጋለች? በጆሮ ላይ ስልክ መዝጋት ነውር አይደል እንዴ? እንዴት ምን ማለቷ ነው? በማለት እንግዲህ በንዴት እንግዲህ እሱም ከተቀመጠበት ብድግ ብሎ የሚሄድበት ቦታ ሄደዋል ማለት ነው። እንግዲህ እሱ እንግዲህ ያው የመጀመሪያ ሚስቱ ስለሆነች ወይዘሮ ዝናሽ የዳግም እናት ናት። እንግዲህ ናፍቃኛለች ብሎ ሲደውል እኔ ያንተ አሁን ተረት ትርኪ ምርኪ የምሰማበት ሰዓት ጊዜና ሰዓት የለኝም፣ ከአሁን በኋላ ስልኬ ላይም እንዳትደውል አቶ ሰንበቱ በማለት እንግዲህ ሰንበቱን በጣም ነበር የተቆጣችው ማለት ነው። አቶ ላይኩም ይሄ ስራ ነው፣ ስራና ስሜት አብሮ አይሄድም፣ ይደበላለቃል፣ ጥሩ አይደለም። ስለዚህ ስራ አክብራችሁ መስራት አለባችሁ፣ ማይሆን ነገር ነው። ስለዚህ በደንብ ማስተዋል አለባችሁ በማለት እንግዲህ አቶ ላይኩ እንግዲህ እየተነጋገሩ ይገኛሉ ከነናሁም ጋር ማለት ነው። በስሜት የሚሆን ነገር የለውም፣ በንግግርና በምክክር ነው፣ በማስተዋልና ቆመ ብሎ በማሰብ እንጂ ዝም ብሎ በስሜት የሚሆን ነገር የለውም በማለት እንግዲህ አቶ እንግዲህ ላይኩ ያው ለነናሁም እና ለነዳግም ሌላው ደግሞ ኑሃሚንም ነበረች። ለእነሱ እንግዲህ ምክር ሰጥተዋል። ባገኛችሁት ነገር ስሜታዊ መሆን የለባችሁም፣ ስራችሁ አርፋችሁ ወጥራችሁ ስሩ። ስለዚህ
ስሜትና ስራ ደግሞ አብሮ አይሄድም፣ ማይሆን ነገር ነው። በደንብ ማስተዋልና ማመዛዘን አለባችሁ። በሁሉም ነገር ስሜታዊ መሆን የለባችሁም። ሁሉም ነገር ትዕግስት ያስፈልጋል። በተለይ ስራ ላይ በጣም ትዕግስት ይፈልጋል በማለት አቶ ላይኩ እንግዲህ ቆይ ወንጀል ሰርተሽ ነው እንዴ የመጣሽው በማለት ናሁም እንዴ እሱ አንተ አይመለከትም በማለት እንግዲህ እኔ የምለው ጋሼ ይላል ዳግም። ቆይ ለምንድን ነው ለዚህ ስራ የሚሆን ሌላ ሰው ጠፍቶ ነው ወይስ ምንድን ነው ይላል ዳግም። እና ኑሃሜ ይሄዳሉ በቃ ሀላስ በማለት ምን እኔ የድርጅቱ እኮ ኃላፊ ነኝ እንዴ እኔ እያለው እሱ ሊመራው ነው እንዴ? እንደውም እሱ የሚያስማማን ይመስለኛል ትላለች ኑሃሜ። እንደውም በእሷ ቦታ ሌላ ሰው ይሄዳል እንጂ እንደውም ስራው መመራው እኔ ራሴ ነኝ ይላል ናሁም ማለት ነው። እኔ ራሴ ሄዳለሁ አባዬ ምን ነካህ በማለት እንግዲህ በመሀልም ስልክ ተደወለበት። እንግዲህ ስብሰባ ላይ ስልኩ ማይዘጋ ሰው ደግሞ እኔ ኃላፊ ልሁን ብሎ እዚህ ይከራከራል። ስልክ እንኳን ስርዓት የለውም በየደቂቃው እየጮኸ ምንኛ ነው ስብሰባ የተቀመጥክ? ለምንድን ነው ወደ ስብሰባ ስትቀላቀል ስልክ ዝግ ማታረግ? በማለትም እንግዲህ አቶ ላይኩ ስገባ አባዬ ረስቼው ነው ስልኩ ሳልዘጋ። ምን ነው ችግር አለው? አዎ በጣም ችግር አለው። እንዴ እንዴት ስራ ላይ እንዲህ አይነት ነገር በስራ ላይ ቀልድ የለም በማለት እንዴ ችግር የለው። ስለዚህ አይደለም ይሄ የስልክ ጩኸት ተጨምሮ እንዲሁ ራሱ አልተደማመጥንም። ምን ነካህ ናሁም? እዚህ ቢሮ ስትገባ ወይም ደግሞ ስራ ቦታ ስትገባ ስልክ ዝግ ማድረግ አለብህ። በዛ ላይ ደግሞ የስልክ እንኳን ቅጥ የሌለው አሁን ኃላፊ ካልሆንክ ብለህ እዚህ ከኔ ጋር ንትርክ ታበዛለህ ይላል አቶ ላይኩ ማለት ነው። አምራ እናት ሆስፒታል ነኝ ያለሁት እኮ እያለች ነው አባዬ በማለት ምን ወይኔ ቅድም እኮ ከቤት ስመጣ ሆዴን አመመኝ ብላ እያለች ነበር። አመማት እንዴ በማለትም እንግዲህ ተደናግጠ አባዬ ለምንድን ነው ለምን አልተከተልካትም? ጠይብ ለምን አትከተላትም ነበረ? ግን ጥሩ አላደረክም በማለት እንግዲህ ናሁምም እንግዲህ ከቤት ተናዱና ተቆጥቶ ከቤት ወጥተዋል ሮጦ ማለት ነው። እንግዲህ እነ ዳግምም ኑሃሜም ነበሩ ማለት ነው። እሱ እንግዲህ አምራን ላይ ሐኪም ቤት ነኝ እናትህ እኮ ልጄ ገደለችብኝ፣ ልጄ እኮ ገደለችው፣ ቡና ፊልኝ ብያት ቡናው ላይ መድኃኒት አርጋ ሰጥታኝ ልጄ ገደለችው ናሁሜ በማለት ናሁሙም በጣም ደንግጦና ተደናግጦ ልጄን እኮ አሳጣችኝ፣ እኔ አሁን ምን ማድረግ አለብኝ? ቤት ድረስ ጠርታኝ ሰላም እናውርድ ብላኝ ቡና አፍልታ በቡናው ነው ሰጥታኝ ልጄን እንደዚህ እንዲሆን ያደረገችው ወይዘሮ ዝናሽ እናትህ ናት በማለት ያለው ነገር ለዳግም ነግረዋለች። እያለቀሰች ደስታዬ ነጠቀችኝ፣ ቆይ በዚህ ልክ ምን አረኳት? ምን በደልኳት? በማለት ልጄ እስከምትገለው ድረስ እኔ ግን ምን አድርጊያት ነው ይሄ ሁላ ግፍና በደል የምትሰራብኝ የምትፈጽምብኝ? እናተ ምን አርጊያት ነው በዚህ ልክ? በማለት ቆይ ምን አይነት እናት ነው ያለችህ? ልጄ እኮ ገደለችብኝ እያልኩ ነው ናሁም፣ አሰማኝም። እሱም በድንጋጤ በጣም ተደናግጧል ናሁም ማለት ነው። እንግዲህ በጣም ተናዳ እንግዲህ አምራን ያለው ነገር ለናሁም ተናግራለች። ናሁምም በጣም ተናዶና ተበሳጭቶ የልጄ ልብ ምት ዶክተሩ ምንም ነገር አይመታም ብሎ ነግሮኛል። ስለዚህ ምንም ነገር እንቅስቃሴም የለም፣ ጨንቆኛል። ናሁም ምን ማድረግ አለብኝ? ዶክተሩ ያለው ነገር ምርመራ አድርጎ ነግሮኛል በማለትም እንግዲህ ግን አትጠራጠር፣ ልጄ ግን ገላብኛለች እናትህ በማለት እንግዲህ ልጄ ሞተዋል፣ ተጨማሪ ምርመራ ግን እናደርግልሻለን ብሎኛል ዶክተሮቹ። እና በዚህ ልክ እናትህን ምን በደልኳት? ምንም እኮ የተሰማኝ አይደለም፣ እንቅስቃሴ ራሱ የለም፣ የልጁ እንቅስቃሴ የለም በማለትም እንግዲህ እሷ እኮ አይደለችም የልጄ ገዳይ በማለት እንግዲህ እንዴት አንቺም ራሴ ነኝ የልጄ ገዳይ በማለት አንተ ምን አደረክ? እኔ ነኝ እንጂ ሰላም እናወርዳለኝ ብላ ስጠራኝ እንግዲህ እሺ ብዬ
ተነስቼ እሷ ቤት በመሄድ እኔም ደግሞ ቡና አምሮኝ ነበረ። አማቴ ቡና ቆንጆ ቡና ወፈር ያለ አፊልኝ ብዬ ቡናው ለመጠጣት ነበረ። ግን እሷ ግን ያቀደችው ሌላ ነው። ቡናው ላይ እንግዲህ መድኃኒት ጨምራ ሰጥታኝ ልጄ እንደዚህ እንዲሆን ያደረገችኝ በማለት እንግዲህ አሁን በጣም ተናደዋል። ለዚህ ሁላ ተጠያቂ እናትህ ነች በማለት እኔ እኮ ቡና ጠርታኛለች እኮ ስትኝ ይሄ ጸባይ እያወቅኩት በፍጹም እንደዛ ማድረግ አልነበረብኝም በማለት አንተ እንዴት በገዛ ልጇ ላይ እንዴት እንደዚህ አይነት ነገር ትፈጽማለች ብለህ ታስባለህ? እኔ ራሴ እንደዚህ ታደርጋለች ብዬ አስቤ አይደለም ተነስቼ ቤቷ ድረስ የሄድኩኝ በማለት እንግዲህ አምራን በጣም ተናዳለች፣ ተበሳጭታለች ማለት ነው፣ እያለቀሰች እንግዲህ ልጄስ ከአሁን በኋላ ላገኘውም እንቅስቃሴ ማቁመዋል፣ እንዴት የገዛ እናት ግፍና በደል ትፈጽምብኛለች በማለት ከዚህ በፊትም እንዳደረገችው አውቃለሁ ይላል አሁን። ስለዚህ አሁንም ደገመችው። እኔ ግን ላስጠነቅቅሽ ይገባ ነበረ፣ ከዚህ በፊትም እንደዚህ አድርጋለች እናቴ በማለት እኔ እንደዚህ እየዛተችብኝ ቤቷ ድረስ እየሄድኩኝ ነበረ ናሁሜ። ስለዚህ እሷ ግን በጣም ጨካኝ ናት፣ ይሄ ራሱ ማድረጓ እኔ መች ጠረጠርኳት ይሄ ታደርጋለች ብዬ በማለት እኔ ግድ የለሽም ሙሉ ምርመራ እናድርግ፣ ጊዜና ሰዓት አናቃጥል፣ እዚሁ ዝም ብለሽ አንቺም እያለቀስሽ ውስጥሽ ይጎዳል። ስለዚህ እኔ እንሂድና ሐኪም ቤት ያለው ሙሉ ምርመራ ማድረግ አለብሽ፣ ከዛ በኋላ ያው የምናደርገው አማራጭ እንወስዳለን በማለት እንግዲህ ናሁም ይዟት ሐኪም ቤት ሄደዋል ማለት ነው። ያለው ነገር ያው እንዲታይና ሁሉም ነገር እንዲስተካከል ማለት ነው። እና ቤተሰቦቼ እንግዲህ በጣም እንግዲህ ከባድ ነገር ነው። እንግዲህ ወይዘሮ ዝናሽም እንግዲህ ያሰበችውና ያቀደችው ተሳካላት። ያው ስትፎክር ነበረ ማለት ነው። በጣም ከባድ ነው። ቆይ አንተ ሰውዬው ቤት በኩል ነው የገባው፣ አሁን ምን ልትሰራ ነው የመጣ በማለትም እንግዲህ ወይዘሮ ዝናሽ ደግሞ የዳግም አባት ሳታቅ እንግዲህ በሩ ከፍቶ ቤት ድረስ በመምጣት ሳሎኑ ላይ እንግዲህ ሶፋው ላይ ቁጭ ብሎ አግኝተዋለች። ቆይ አንተ ምን ፈልገህ ነው ከኔ በማለትም እንግዲህ በበር ነዋ ምገባ፣ ከየት ነው ሌላ ከየት ቤት እገባለሁ ብለሽ ነው? በሰማይ ልገባ ነው? ያ የገባሁ ከበሩ ነው እንጂ በማለትም እንግዲህ ቆይ አንተ ሰውዬው ለምንድን ነው የማትተወኝ? አሁንም እኮ ህይወቴ ለመበጥበጥ እየጣርክ ነው። ምን ሆነ ነው? የዳግም አባት ለምንድን ነው ማሰማኝ? እኔ ኑሬ ልኖርበት በቃ በማለትም እንግዲህ አንተ እኮ ኑሬ ለመበጥበጥ ነው እየሞከርክ ያለው በማለት ይኸውልሽ ለአንዴና ለመጨረሻ ከህይወትሽ እወጣለሁ በማለት ላልመለስ ማለት ምን ማለት ነው? ወደ እስር ቤት ልትመለስ ነው? አይ እንድታሰር እኮ አልፈለግሽም ማለት ነው አይደል? በማለትም እንግዲህ ወይዘሮ ዝናሽን ሊሰናብታት እኔ ለአንቺ እስረኛ ወዴት እሄዳለሁ? አይገርምም? ባለ ትዳር እንኳን እንደሆንሽ እያወቁ አንቺ ጋር እኮ እየተመላለስኩ ነው፣ የአንቺ ፍቅር አልወጣም ብሎኛል ይላል ዳግም።